ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። ውድ ቤተሰቦቻችን በመረጃ ሰዓታችን ወቅታዊ መረጃዎችን ስናነሳ ከአህጉራችን አፍሪካ ጀምሮ መረጃዎችን እናካፍላችኋለን። በአውሮፓ የመረጃ ሰዓታችን ሊጎች ሊጀመሩ አንድ ሳምንት ያህል ዕድሜ ሲቀራቸው ትልልቅ ዝውውሮች ተፈጽመዋል። ባርሴሎና ሁለት ትልልቅ ዝውውሮችን አጠናቋል። ከአንደኛው ዝውውር ወጥቷል። በሪያል ማድሪድ በኩል በዝውውር መስኮቱ ላይ አማካኝ ስፍራውን ለማሟላት ወደ አዲስ ተጫዋች አማትሯል። ትላንትና የፍጻሜ ጨዋታዎች በርከት ባሉ እንግዲህ ሀገራትም ሊጎችም እየተካሄደ ነበረ። የዝውውር መስኮቱ ጋር አያይዘን ሌጀንዶችንም ጨምረን በርካታ መረጃዎችን ይዘናል። አብራችሁን ቆዩን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን አንድ ዝውውር ለጊዜው ተቋርጧል፣ እናነሳዋለን። ከታላላቅ ክለቦች በዝውውር መስኮት ከቶትናም ጀምሮ እናነሳለን። ሲቲ ሮድሪን 100% ካጣ በኋላ የእሱ ተተኪ ሁለቱን ዝውውሮች በተመለከተ በሲቲ ቤት ምን አዲስ ነገር ይኖራል? ማሬስካ ያረጋገጡት ዝውውር እናነሳለን። ሃላንድና ፍጻሜ አሁንም በጎል አልተሳሰሩም። በእርግጥ የትላንትናው የማሬስካ ነገር ጋርዲዮላን በአንድ ጨዋታ ሲቲያንን ያስናፈቀ ሆኗል። ጉዳዩ እንመለከተዋለን። በቼልሲ በኩል ፕሪሚየር ሊጉ ላይ አቀራረባቸው በበርካቶች ዘንድ አሁን አነጋጋሪ ሆኗል። ስለ ቡድኑ ለየት ያለ ጥቂት ነገር እንላችኋለን። የቼልሲን የቡድን የዣቪ አሎንሶን አወቃቀር፣ ከዛ ውጭ በዝውውር ጉዳይ ተጨማሪ መረጃ እናካፍላችኋለን። ሊቨርፑል በአቋም መፈተሻ ጨዋታ ሁለት ጨዋታዎችን ትላንት አድርጎ ነበረ። ሁለቱንም የተመለከተ ጥንቅር ይዘናል። ከዛ ውጭ አሰልጣኝ አንቶኒ ኢራኦላ የቡድኑን ቁልፍ ተጫዋቾች፣ አዲስ ፈራሚውን፣ በቡድኑ የሚጠበቁ ሁለቱ ዝውውሮች አዲስ ነገር ጨምሮ ተጨማሪ መረጃ ይዘናል። በማንቸስተር ዩናይትድ የመረጃ ሰዓታችን የዝውውር ጉዳዩም እንግዲህ በተመለከተ ከሰሞኑ ትልቅ አጀንዳ ሆኗል። በተለይም ባለቤቶቹ ላይ ጣት ቀሳሪዎች በስተዋል። ለመሆኑ ዩናይትድ 300 ሚሊዮን ፓውንድ ያወጣል ተብሎ ነበረ። እስካሁን ካወጣው ገንዘብ አንጻር ቀሪ ዝውውሮቹ የትና እነማን ሊሆኑ ይችላሉ? ዩናይትድ ከሞናኮም ከብራይተንም ተጫዋች ለማስፈረም ሙከሮችን ሲያደርግ አልነበረም ወይ? ጉዳዩን እናጠረዋለን። በዩናይትድ በኩል እንዳጠቃላይ የታቀደውን እቅድ እንነግራችኋለን። ከክለቡ የሚወጡ ተጫዋቾችና የሚጠበቁ እውነቶችን ይዘናል። በአርሰናል የመረጃ ሰዓታችን ከድሉ በተጨማሪ በዝውውር መስኮቱ ከክለቡ ከሚወጡ ተጫዋቾች ጋር ወደ ክለቡ ከሚመጡ ተጫዋቾች ጋር በተያያዘ በርከት ያሉ ጥንቅሮችን እናደርሳችኋለን። ከዛ ውጪ ትላንት ምሽት የአርሰናልን ድል በዚሁ በቃል ስፖርት ዩቲዩብ ቻናል ሰፊ መረጃ ሰጥተናችሁ ነበረ። ከዛ ድል ጋር በተያያዘ ግን ያላነሳናቸውን ተጨማሪ መረጃዎችና ለየት ያሉ ጥንቅሮች አካተናል። በስፋት ግን የአርሰናልን ዝውውር እናነሳለን። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ስለምታደረጉን፣ ስለ አጋርነታችሁ፣ ስለ አብሮነት ቆይታችን እጅግ አድርገን እናመሰግናለን። በድጋሜ መልካም ቆይታ ተመኘን። በአህጉራችንን ጀምር። የካሜሮን ሴቶች ብሔራዊ ቡድን የ2026 ሴቶች አፍሪካ ዋንጫ ውድድር አሸናፊ ሆነዋል። ካሜሮን ከማላዊ ጋር ያደረገችውን የፍጻሜ ጨዋታ 3-0 በሆነ ውጤት እድል አድርጋለች። ከዚህ በፊት 3 የፍጻሜ ጨዋታ የተሸነፈችው ካሜሮን በመጨረሻው የአፍሪካ ዋንጫ እድል አሳክታለች። ከብዙ ትግል በኋላ ማለት ነው። ካሜሮን ከዚህ በፊት 2004፣ 2014 እና 2016 ነበረ በእነኝህ የፍጻሜ ጨዋታ በናይጄሪያ የተሸነፈችው። የማላዊ ብሔራዊ ቡድን በአንጻሩ በታሪክ የመጀመሪያ አፍሪካ ዋንጫ ፍጻሜ ጨዋታዋን አድርጋ ነው የተሸነፈችው። ለማንኛውም ለወራት ገደማ ሲካሄድ የነበረው የሴቶች አፍሪካ ዋንጫ በካሜሮን ድል አድራጊነት በትላንትናው ዕለት ተጠናቋል። በአውሮፓ መረጃችን አንድ ከስምምነት የደረሰበት ዝውውር አለ። በእርግጥ ሲጠበቅ ነበረ። በ24 ሰዓታት ውስጥ ይህ እውነት ሊፈጸም እንደሚችል ትላንት በዚህ ሰዓት ባሰራጨነው መረጃ ላይ አድርሰናችሁ ነበረ። ባርሴሎና ከማንቸስተር ሲቲ ሮድሪን ለማስፈረም በስተመጨረሻም ከስምምነት ደርሰዋል። ሁለቱ ክለቦች ትላንት ምሽት ከጨዋታው መጠናቀቅ በኋላ ነው ከስምምነት የደረሱት። የእንግሊዙ ክለብ ማንቸስተር ሲቲም ከባርሴሎና የቀረበለትን ጥያቄ ተቀብሏል። ሮድሪ ከማድሪድ ወደ ሊቨርፑል ከዛም ወደ ሲቲ ሄዶ ነበረ። ዳግም በዛው መንገድ
ያንኑ በረራ ይዞም የሕክምና ምርመራውን ለማድረግ ደግሞ ከዛሬ ጀምሮ ባሉት ቀናት ወደ ባርሴሎና በረራውን የሚያደርግ ይሆናል። ዴኮ በጣም ጠንካራ ስራዎችን መስራቱ እየተነገረ ይገኛል። ከዚህ ዝውውር ጀርባ ባርሴሎና ተጫዋቹ ላይ አጠቃላይ 76.5 ሚሊዮን ዩሮ የሚደርስ ሂሳብ ያወጣል። ማንቸስተር ሲቲ 60 ሚሊዮን ዩሮን በቀጥታ ሲቀበል 11 ሚሊዮን ዩሮን የመሳካት እድሉ ከፍ እያለ ተጨማሪ ክፍያዎችን ያገኛል። የዓለም ሻምፒዮኑ ተጫዋች ሮድሪ ከባርሴሎና ጋር የ4 ዓመት ኮንትራትም እንደሚፈርም እንደዚሁ ተረጋግጧል። ሌላኛው የተረጋገጠው ዝውውር ዦዋ ካንሴሎ ለሶስተኛ ጊዜ ባርሴሎናን ይቀላቀላል። 100% ከስምነት ደርሰዋል። ዦዋ ካንሴሎ አልሂላልን በነፃ ለቆ ነው በነገራችን ላይ ለሶስተኛ ጊዜ ባርሴሎናን የሚቀላቀለው። ባርሴሎናን ብቻ መቀላቀል መፈለጉ አልሂላልን በአስገዳጅ ሁኔታም ቢሆን ኮንትራቱን እንዲያቋርጥ አድርጎታል። በርካታ ነገሮችን ቀንሶ ዝውውሩን ሲጠባበቅ እንደነበረ የሚዘነጋ አይደለም። ዦዋ ካንሴሎ ባርሴሎና በእንደዚህ አይነት መንገድ ራሱን አጠናክሯል። የቀኝ ተመላላሹ ለሶስተኛ ጊዜ የሚያጫውተው ዦዋ ካንሴሎ አማካኝ ስፍራው 6 ቁጥሩ በዓለም ሻምፒዮኑ በሮድሪ ተተክቷል። ምናልባት እንደ ሰርጂዮ ቡስኬት ፕሮፋይል ሜቢ ሊጠበቅ የሚችለው አይነት ፕሮፋይል ይመስለኛል በባርሴሎና ቤት የሮድሪ ሚና። እንደ አጠቃላይ ባርሴሎና ለ3 ዓመታት ላሊጋውን ለማንሳት በተከታታይ ሞር የሻምፒዮንስ ሊግን ዋንጫ ለማምጣት በሚደረገው ጥረት ላይ በጣም ጠንካራ ስራዎችን ሰርቷል። ባርሴሎና በይፋ ከዝውውሩ የወጣበት ደግሞ የሉዊስ ሱዋሬዝን ዝውውር ነው። ኮሎምቢያን ተጫዋች ለማምጣት ሲያደርግ የነበረውን ጥረት አቁሞታል ለጊዜውም ቢሆን። ምክንያቱ ደግሞ 80 ሚሊዮን ዩሮ የውል ማፍረሻ አለው። ከዛ በታች ለማስፈረም ሲያደርጉት የነበረው ንግግር አልተስማሙበትም። ኮሎምቢያዊ አጥቂ በአሁኑ ሰዓት ላይ በዛው በስፖርቲንግ ሊዝበን ሊቀጥል የሚችልበት በጣም ሰፊ እድል አለ። ከዝውውር ሂሳቡ ጋር በተያዘ ነው። በተቃራኒው ፌራን ቶሬስ ክለቡን ለቆ ወደ ፓርሰን ጀርሜን ማቅናቱ ይታወቃል። ትላንትና በማህበራዊ ትስስር ገጹም ላይ ባርሴሎናን አመስግኗል። ለተደረገለት ነገር ሁሉ አመስግኗል። በባርሴሎና ምርጥ እግር ኳስ ተጫዋች ብቻ አይደለም ምርጥ ማንነት እንዲኖረኝ ያደርገዋል። በባርሴሎና በነበረኝ ጊዜ ሁሉ እንደ ቤቴ እንዲሰማኝ ያደርገዋል። ከባርሴሎና ጋር ብዙ ስኬቶችን አሳክቻለሁ፣ ላመሰገን እፈልጋለሁ ብሏል። አሁን ወደ ፓርሰን ጀርሜን መቀላቀሉን ያነሳው ፌራን ቶሬስ ፓርሰን ጀርሜን ሻምፒዮንስ ሊግን ለማንሳት ትክክለኛው ቦታ ሲል ተደምጧል። ዋይኒ ማርክ ሩኒም ስለ ባርሴሎና ይናገራል። ለባርሴሎና አለመጫወት ይቆጨኛል፣ ባርሴሎና መጫወት እፈልግ ነበር ብሏል። በተለይም ባርሴሎና ማንቸስተር ዩናይትድን በፍጻሜ ጨዋታ የረታበትን ጊዜ ያነሳና ያለ 9 ቁጥር እንደተጫወቱ አስታውሳለሁ። ይሄ ምን ያህል የእግር ኳስ ፍልስፍናቸው በወቅቱም ፍጹም የተለየ እንደነበረና ቡድኑ በጣም ምርጥ እንደነበረ የሚያሳይ ነው። እናም ባርሴሎናን የመቀላቀል እድል አግኝቼ ነበረ በወቅቱ ያልተጠቀምኩት በገንዘብ ጉዳይ ምክንያት ነው። ለባርሴሎና ለመጫወት ይቆጨኛል እያለ ነው የቀድሞ ዩናይትድ ሌጀንድ ሩኒ። ከዛ ውጪ ባርሴሎና በአቋም መፈተሻ ጨዋታ ትላንትና 5-2 አሸንፏል። ባርሴሎና ትላንትና 5-2 ሲያሸንፍ አዲስ ፈራሚው ካሪም አዴሚ ግብ አስቆጥሯል። አብዱልከሪም ግብ አስቆጥሯል። ላሚን ያማል በፍጹም ቅጣት ምትም ቢሆን ግብ አስቆጥሯል። ቀሪ ግቦቹን ቢሲዩ ነው ሁለቱን ቀሪ ግቦች ያስቆጠረው። ከዚህ በኋላ ባርሴሎና የአቋም መፈተሻ ጨዋታ ሳይሆን የላሊጋ ጨዋታ ነው የሚጠብቀው። ማድሪድም በአቋም መፈተሻ ጨዋታ የመጨረሻ ጨዋታውን በድል አጠናቋል። ትላንትና ሻልክ 0-4ን 3-0 አሸንፈዋል። በጆዜ ሞሪኖ በኩል ቀጣይ ውድድር ዓመት ሊጠቀሙ የሚችሉ ሞር ቋሚ ተጫዋቾችን አስመልክተውናል። ኬሊያን እምባፔ 6ኛው ደቂቃ ላይ፣ ዲያን ሁይሰን 20ኛው ደቂቃ ላይ ከረፍት በኋላ አዲሱ አጥቂያቸው ኤስፔ ግብ አስቆጥሯል። ቀጣይ ዓመት የጆዜ ሞሪኖ ሻርፕ ነምበር 9 ሆኖ ሊጫወት የሚችል አዲስ አጥቂ ተገኝቷል። ኤስፔ ትላንትናም ግብ አስቆጥሯል። ማድሪድም ቀጣይ ወደ ላሊጋ ጨዋታ ነው የሚያመራው። ምናልባት ግን ማድሪድ ቤት ከዙር ጋር በተያዘ ሪያል ማድሪዶች የኤዜድ አልካማሩን የአማካይ ስፍራ ተጫዋች ኬይስ ስሚዝን ሁኔታ እየተከታተሉ ይገኛሉ። 60 ሚሊዮን ዩሮ የውል ማፍረሻ አለው። ባርሴሎና፣ አትሌቲኮ ማድሪድ ስለ ተጫዋቹ አስቀድሞ መረጃ ያሰባሰቡ ናቸው። የዓመቱን ተጫዋች ለማስፈረም ጆዜ ሞሪኖ ፍላጎት አላቸው ተብሏል። ሮድሪ ከሪያል ማድሪድ ይልቅ ባርሴሎናን ከመረጠ በኋላ የአማካኝ ክፍሉ ላይ ተጫዋች እንዲያመጡ ጫና እያሳደሩ እንደሆነ ይታወቃል። ክለቡን ጆዜ ሞሪኒዮ ሌንስ ከፓሪሰን ጀርሜን ጋር ያደረጉትን የፍራንስ ሱፐር ካፕ ጨዋታ 1-0 በማሸነፍ ድል ማድረግ ችሏል። የዋንጫ ባለቤት ሆነዋል። ቱቭናን 31ኛው ደቂቃ ላይ ግብ አስቆጠረ። በጣም አስገራሚ ነገር ግን ሌንስ እንዴት ያለ ጠንካራ ቡድን እንደነበረ ነው ትላንትና። ምክንያቱም 31ኛው ደቂቃ ላይ ቱቭናን ግብ ካስቆጠረ በኋላ ከ8 ደቂቃ በኋላ አንቶኒዮ 39ኛው ደቂቃ ላይ በቀይ ካርድ ወጣ።
ከዛ በኋላ ረጅሙን ደቂቃ በጎዶሎ ተጫዋች ነበሩ። ሜንዴስ 87ኛው ደቂቃ ነው በፓሪሰን ጀርሜን በኩል በቀይ ካርድ ከሜዳ የወጣው። ሌንስ የፍራንስ ሱፐር ካፕ ዋንጫ ለመጀመሪያ ጊዜ አሸንፈዋል። ከፒኤስጂ ውጭ ይህንን ዋንጫ ሲያሸንፍ ከ21 በኋላ አዲስ ክለብ ለመጀመሪያ ጊዜ ነው። ፒኤስጂ ቀጣይ ሳምንት እሁድ ከሬንስ ጋር የፍራንስ ሊግ የመጀመሪያ ጨዋታውን እንደዚሁ የሚያከናውን ይሆናል። ፍሎሪያን ቱቭነን ትላንትና ሌንስን የፍራንስ ሱፐር ካፕ የዋንጫ ባለቤት እንዲሆን ያስቻለች ግብ አስቆጥሯል። ሉዊስ ኤንሪኬ ከፔሲ ጋር ባደረጋቸው 12 የፍጻሜ ጨዋታ 10ሩን በድል ነው ያጠናቀቀው። በነገራችን ላይ 2020 ፓሪሰን ጀርሜን የሻምፒዮንስ ሊግ የፍጻሜ ጨዋታን የተረታው ሉዊስ ኤንሪኬ አሰልጣኝ ሆኖ አይደለም፣ ቶማስ ቱሄል ነበሩ የወቅቱ አሰልጣኝ። በዚሁ አጋጣሚ ለውድ አድማጮቻችን በወቅቱ ቶማስ ቱሄል ናቸው ያንን ፍጻሜ የተሸነፉት። ስለዚህ ሉዊስ ኤንሪኬ 2 ፍጻሜ ብቻ ነው የተሸነፉት። ትናንትና የፍራንስ የሱፐር ካፕን ፍጻሜ ጨዋታና እንደዚሁም በቼልሲ የዓለም ክለቦች ዋንጫን የተሸነፉበት ነው። ከዛ ውጭ እሳቸው 10ሩን ዋንጫ አሸንፈዋል። የፍራንስ ሊጋ፣ ሻምፒዮንስ ሊግን በደረሱበት ፍጻሜ ሁሉ ከፓሪሰን ጀርሜን ጋር እድል አድርጓል። ያ የ2020 በሻምፒዮንስ ሊግ ፍጻሜ ጨዋታ ፓሪሰን ጀርሜን የተሸነፉት ቶማስ ቱሄል ስለነበረው ነው። እሳቸው በእንግሊዝ ብሔራዊ ቡድን ይገኛሉ። ስለዚህ የሉዊስ ኤንሪኬ ቡድን በፍጻሜ እንደሚሸነፍ ያሳየን ሁለተኛ ሰው አግኝተናል ማለት ነው። የሌንስን ቡድን አግኝተናል፣ ሁለተኛ ቡድን። ቼልሲም ይሄንን ያደረገ ሌላኛው ቡድን መሆኑን በዚሁ አጋጣሚ መረጃውን ለማስተካከል እንወዳለን። ጣሊያን ደረስን። በጣሊያን ሴሪኤ ከክሮሜንሴ ጋር ድንቅ ጊዜን ያሳለፈው ጄሚ ቫርዲ በሳኦ ፖሎ እየተፈለገ ይገኛል። የብራዚሉ ክለብ ተጫዋቹን የግሉ ለማድረግ ፍላጎት አለው። ተጫዋቹ በነፃ ወኪል ነው የሚለቀው ተብሏል። በድርድር ላይ መሆናቸውን አረጋግጠናል። ሌላ ከሰሞኑ አንድ በጣም አነጋጋሪ ዝውውር ነበር። ወደ ቤተሰቦቻችን የማርሴው ተጫዋች ፒየር ኤሜሪክ ሆይቤ ወደ ኒውካስል ዩናይትድ እንዲያቀና ሁሉ ነገር ቢጠናቀቅም ተጫዋቹ እምቢ አለ። ከዛ የማርሴ ሰዎች በጣም በቁጣና በንዴት አንበል አይደለም ከዚህ በኋላ አሉት። ስለ መጮቱም እርግጠኛ አይደለም እያልናችሁ ነበረ። ሁኔታው ለእኔ ተመቸኝ ያለው የጣሊያኑ ክለብ ኤስ ሚላን ነው። ኤስ ሚላኖች ተጫዋቹን የግላቸው ለማድረግ ሁኔታውን መከታተል ጀምረዋል። በተለይም ተጫዋቹ ማርሴ በገባበት ፋይናንስ ምክንያት ክለቡን ለቅቄ ወደ ሌላ ክለብ አልሄድም ማለቱን ተከትሎ በተወሰደበት እርምጃ ቀጣይ መጫወቻ ደቂቃም እርግጥ አይደለምና ኤስ ሚላን ሁኔታውን በቅርበት እየተከታተለ ነው። በሌጀንዶች ወይም በዓለም ከዋክብቶች ኔይማርን እናንሳ። ትላንትና ቡድኑ 3-0 አሸንፏል። የኔይማር ግን ትልቅ ነገር ተፈጥሮ ነበረ። ኔይማር ትላንትና እጅ በመጨባበጥ ሂደት ላይም ቲያጎ ሜንዴስ ሳይጨብጠው አልፏል። ውዶ በተመለከተ ባደረግነው ማጣራት ኔይማርና ቲያጎ ሜንዴስ ከዚህ በፊት በእግር ኳስ በነበራቸው ሰጣ ገባ ምክንያት ነው ሳይጨብጠው ሜንዴስ ያለፈው። ኔይማር ግን እጁን ዘርግቶ ነበረ። በጣም አነጋጋሪ ነበረ። በቃል ስፖርት ዩቲዩብ ቻናል ሌላ ትላንትና ምሽት ወይም ከዚህ ዜና ቀድመን በለቀቅነው ዜና ላይ አንድ ሰበር መረጃ ደርሰናችሁ ነበረ። ሮናልዶ እግር ኳስ ሊያቆም መሆኑን ይሄ የተረጋገጠው መረጃ ነው። ፖርቱጋላዊ ኮከብ ክርስቲያኖ ሮናልዶ በዚህ ዓመት መጨረሻ ጫማው እንደሚሰቅል ይፋ አድርጓል። የ5 ጊዜ የባሎንዶር አሸናፊው ክርስቲያኖ ሮናልዶ ባልናስር ያለው ውል በቀጣይ እንደሚጠናቀቅ ይታወቃል፣ ወይም በዚህ ዓመት መጨረሻ ይጠናቀቃል። ይህ ዓመት የእግር ኳስ መጨረሻ ነው ያለው ሮናልዶ አስደናቂ አሻራዬንም ትቼ መሄድ እፈልጋለሁ ብሏል። ጫማውን ከሰቀለ በኋላ ምን ማድረግ እንደሚፈልግ የተጠየቀው ሮናልዶ አንድ ነገር መጥቀስ አልችልም፣ ብዙ ነገሮች አሉ ብሏል። በነገራችን ላይ ሮናልዶ በስፔን ላሊጋ ውስጥ አንድ ክለብን 25% ድርሻ ገዝቷል። ሞር እንደዚህ አይነት ክለቦችም የመግዛት እቅዶች እንዳሉት ይታወቃል በስፋት። በመቀጠል ደግሞ ሮናልዶ ህልሙ የሆነው ወደ ፊልም ኢንዱስትሪው መግባት ነው። በነገራችን ላይ ይፋ ያልተደረጉና ቀረጻ የተደረገባቸው ፊልሞችም እንዳሉት እየተነገረ እንደነበረ ይታወቃል ሰሞኑን። ክርስቲያኖ ሮናልዶ አያይዞም ጉዞችን ማድረግ እና አዝናኝ ነገሮችን ማድረግ እንደሚፈልግም ተናግሯል። የ41 ዓመቱ ኮከብ ክርስቲያኖ ሮናልዶ በእግር ኳስ ሕይወቱ ያስቆጠራቸው ጎሎች 1000 ለመድረስ የቀሩት 24 ጎሎች ናቸው። በእርግጠኝነት እነኚህ 24 ጎሎች ደግሞ 100% የሮናልዶን ከእግር ኳስ ዓለም ስንብት ይፋ ያደርጋሉ ተብሎ ይጠበቃል። ሮናልዶ ሞር ከዚህ በኋላ እነኛ 1000 ግቦችን የሚጠብቅ ይሆናል። ስለ ክርስቲያኖ ሮናልዶ አንድ ቀን ፕሮግራምም ተሰርቶ ላይ በቃ ይችላል በእግር ኳስ ሕይወት ያደረገው ነገር። ስለ ሮናልዶ ግን እናንተ በጥቂት አረፍተ ነገሮች ግለጹ ከተባላችሁ በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ መልካታችሁን አጋሩን። ቃል ስፖርት ላይ ናችሁ ውዶቻችን። የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። አብራችሁን ካላችሁ ላይክ ማድረግ እንዳይረሳ። የሁላችሁንም ሀሳብ እናያለን። ስለ ማድሪድ የጻፍክልንንም ልጅ አንብበነዋል።
ምናልባት ያደረከው ነገር በየትኛው መንገድ ለመተርጎም በጣም ነው የቸገረ። ለማንኛው ሀሳብ እንዳነበብ ነው ብቻ ለመግለጽ ያክል ነው። በፕሪሚየር ሊግ መረጃችን አስቀደመን ቪላን እናንሳ። ኤሜሊያኖ ማርቲኔዝ ወደ ዩቬንቱስ ሊያደርገው የነበረው ዝውውር ይህን መረጃ ስናቀርብ መቋረጡ ተረጋግጧል። ዩቬንቱስ ስምምነቱን ለማቋረጥ የወሰኑት ደግሞ በዝውውር ሂሳቡ አለመስማማት ምክንያት ነው። አስቶን ቪላ አሁን ለማርቲኔዝ ወደፊት እጣ ፈንታ ሌሎች መፍትሄዎችን ይፈልጋል ተብሏል። በተቃራኒው ሲሆን ሱዙኪ አስቶን ቪላ ቁጥር አንድ ግብ ጠባቂ ሆኖ በዚህ ሳምንት ዝውውሩን ያጠናቅቃል ተብሎ ይጠበቃል። የሜሊያኖ ማርቲኔዝ ግን የገንዘብ ጉዳይ ዳግም ይደራደሩበታል ወይንስ የሚለውን ቃል ስፖርት ዩቲዩብ ቻናል ተከታትለን ለውድ አድማጮቻችን የምናካፍላችሁ ይሆናል። በቶትናም ሆትስፐርስ በኩል ከቡድኑ ይሰናበታሉ ተብሎ ከሚጠበቁ ተጫዋቾች አንዱ የሆነው ሉካስ በርግቬልን ጉዳይ በተመለከተ ቶትናም በቀጣይ ቀናት ይህንንም ሽያጭ ለማጠናቀቅ ይፈልጋል። ስፐርስ ለ20 ዓመቱ ተጫዋች እስከ 60 ሚሊዮን ፓውንድ ይፈልጋል። በዚህ ሰዓት ኒካስል ዩናይትድ ደግሞ ተጫዋቹን ለመግዛት እስከ 46 ሚሊዮን ፓውንድ የማቅረብ ፍላጎት አላቸው። በርግቬል ተጨማሪ መጫወቻ ደቂቃዎችን ይፈልጋል። ኒካስል ዩናይትድ ደግሞ እንዲህ አይነት ነገሮችን በተጫዋቹ በኩል ለማመቻቸት ዝግጁ ነው ተብሏል። ምናልባት አዲስ ሂሳብ ያቀርባል ኒካስል ዩናይትድ ወይንስ ኖቲንግሃም ፎረስቶች በዝውውሩ ላይ መኖራቸውን ተከትሎ ሌላ የተሻለ ሂሳብ ያቀርባሉ ቢለው በቀጣይነት ይጠበቃል። ግን ኒካስል ዩናይትድ ያቀረበውና ቶትናም ያቀረቡት መካከል ትልቅ ልዩነት አለ። ሉካስ በርግቬል የመጫወቻ ደቂቃ ምክንያት ቶትናምን በዚህ ክረምት እንደሚለቅ ይታወቃል። ሲቲ 76.5 ሚሊዮን ዩሮ አግኝቷል ከሮድሪ ዝውውር። በነገራችን ላይ አሁን ጉዳዩ ሮድሪን ማጣታቸው ካልቀረ ሲቲዎች ምን አተረፉበት የሚለው ነው መሰራት ያለበት። ትልቅ ገንዘብ ነው፣ ምንም ጥያቄ የለውም። ሮድሪ ኮንትራቱ ላይ 1 ዓመት ነው የቀረው፣ ምንም ጥያቄ የለውም። ሲቲ ትልቅ ገንዘብ አግኝቷል። ሲቀጥለው ሮድሪ ኮንትራቱን ሳያራዝም ቀጣይ ዓመት በነፃ ለመልቀቅም ተስማምቶ ነበረና ከዚህም አንጻር ትልቅ ገንዘብ ነው። ሮድሪን ማጣት ግን ለሲቲ ምንም ጥያቄ የለውም፣ በጣም ትልቁ ኪሳራ ነው። ትላንትና በአርሰናል ሲቲ ሲሸነፍ ከፔፕ ጋርዲዮላን ማጣት ባልተናነሰ ቡድኑ ያለ ሮድሪ እየተጫወተ እንደሆነ በደንብ ያስታውቅ ነበረ። አማካይ ክፍሉ ላይ የተወሰደባቸው ብልጫ አርሰናል ሁሉን ነገር እንዲያደርግ የፈቀደ ነበረ። አሁን ትልቁ ጥያቄ ሮድሪ ሄዷል። የሕክምና ምርመራው ሲሳካ ዝውውሩ ይጠናቀቃል 100%። ሮድሪ በማን ይተካል የሚለው ግን ትልቁ የሲቲ ፈተና ይሆናል ተብሎ ይጠበቃል። ከዚህ ጋር በተያያዘ በቼልሲ ጠረጴዛ ላይ እስከ 11 ሰዓት ድረስ ኤንዞ ፈርናንዴዝን የፈለገ 120 ሚሊዮን ፓውንድ ከፍሎኝ ይውሰደው፣ ከዛ በኋላ ግን አይደለም በዚህ ክረምት ጥር ላይ አልሸጠውም ብለው ነበረ። ማንቸስተር ሲቲ ከኤንዞ ፈርናንዴዝ ዝውውር እንዳልወጡ አረጋግጠዋል። ውድ ቤተሰቦቻችን ኤንዞ ፈርናንዴዝን ለማስፈረም በሚደረገው ጥረት ላይ አሁን ደግሞ ሞር እንዲሳተፉ አድርጓቸዋል የሮድሪ ስንብት። ከዚህ ጋር በተያያዘ ተጫዋቹ ሲቲን ለመቀላቀል ችግር የለበትም። ከቼልሲው አሰልጣኝ የቀድሞ አሰልጣኝ ጋር ኤንዞ ማሬስካ ጋር ኤንዞ ፈርናንዴዝ ጥሩ ግንኙነትም ስላላቸው ነገሩ ይፈጸም ዘንድ ያቀለዋል። ግን የዝውውር መስኮቱ ሳይዘጋ በፊት ቼልሲስ የለም አንስቼዋለሁ ከዚህ በኋላ ጥርም ላይ እንዳትመጡ ያለውን ሐሳቡን ቀይሮ ከሲቲ ጋር ይደራደራሉ የሚለው በቀጣይ ይጠበቃል። ሲቲ ግን ከዝውውሩ በይፋ አልወጣምና በዚህ ሳምንት አዲስ ነገር የኤንዞ ፈርናንዴዝን ዝውውር በሲቲ በኩል ልንሰማ እንችላለን። ማንቸስተር ሲቲ ሮድሪን ባሰናበተ በሰዓታት ውስጥ ከሊል ጋር ጀምሮት የነበረውን የአዮብ ቡዋዲን ዝውውርም በዚህ ሳምንት ለማጠናቀቅ እንደሚሰራ አረጋግጧል። የግል ውሎች ከተጠናቀቁ በኋላ ወይም አዮብ ቡዋዲ በግሉ ማንቸስተር ሲቲን ለመቀላቀል ከተስማማ በኋላ ከሊል ጋር ሲደረግ የነበረው ድርድር አሁን እልባት ያገኛል። በዚህ ክረምት ይፈርም፣ ቀጣይ ክረምት ሲቲ በዚህ ክረምት እንዲፈርም አሳስቦ ነበረ። ስለዚህ መደበኛ ውይይቶቹ በዚህ ሳምንት ይጠናቀቃሉ። ይሄም ዝውውር ያለምንም ጥርጥር በዚህ ሳምንት ተጠናቆ እናየዋለን ተብሎ ይጠበቃል። ከዚህ ጋር በተያያዘ ውድ ማንቸስተር ሲቲ ደጋፊዎች ያለ ፔፕ ጋርዲዮላ መጫወት ራሱን የቻለ ሌላ አውድ ነው፣ ምንም ጥያቄ የለውም። ኦልሬዲ አንዴ ሆኗል። አሁን መተካት ያለበት አንድ ሰው አለ፣ ሮድሪ በአዮብ ቡዋዲ ብቻ ተተክቶ ወይንስ እንደ ኤንዞ ፈርናንዴዝ ያለ ተጫዋች ባስገዳጅ ሁኔታም ቢሆን ቼልሲን ዳግም እጅ ጠምዝዞ በዝውውር ሂሳቡ ቼልሲ የጠየቀውን ሂሳብ ሁሉ ከፍሎ ከዚህ በኋላ ማምጣት የትኛው ጥሩ አማራጭ ይሆናል ብላችሁ ታስባላችሁ? በሀሳብ መስጫ ሳጥናችን ላይ ላኩልን። ማሬስካ የማንቸስተር ሲቲው አለቃ ኤንዞ ማሬስካ ቡድኑ መጠናከር እንደሚያስፈልገው ከጨዋታው በኋላ ተናግረዋል። ትናንትና በአርሰናል 3-0 ሽንፈት ከገጠማቸው በኋላ በፍጻሜው ጨዋታ ስለ ዝውውር መስኮቱ የተጠየቁት አሰልጣኙ ምን ማድረግ እንዳለብን ከጨዋታው በፊት የምናውቅ ነበር ብለዋል። ጨዋታውን በመሸነፋችን የመጣ አይደለም ያሉት እሳቸው አስቀድመንም ዝውውር ለማድረግ እቅድ ይዘን ነበር ብለዋል።
በጨዋታው መጀመሪያ ሴኮንዶች ግብ መቆጠሩ በጨዋታው መልክ ላይ ተጽዕኖ እንደነበረውም ጠቁመዋል እሳቸው። በነገራችን ላይ ማንቸስተር ሲቲ በ90 ደቂቃ አንድ ትልቅ የግብ ዕድል ነው የፈጠረው፣ አርሰናል 4 ነው። ይሄ ጨዋታውን ጥንቅቅ አድርጎ የሚነግር ይመስላል። ያ ብቻ አይደለም፣ ትላንትና የሲቲ ደጋፊዎች ፔፕ ጋርዲዮላ ሆይ አጣን የሚል ወይም ናፈከን የሚል ጽሑፍ ገና በመጀመሪያ ጨዋታ አሳይተዋል። ይሄ ነገሩን ትንሽ የሚያከብድባቸው ይመስላል። ከዛ ውጭ እሳቸው ሃላንድን ቀይሮ አስወጥቶታል። በጋርዲዮላ ዘመን ይሄ ብዙ የተለመደ አይደለም። 476 ቀን በኋላ ጃክ ግሪሊሽን አጫውቶታል። ሲቲያንን በጣም ያስቆጨ የጨዋታ ስታይልም ትላንትና ሳያስመለክቱ አልቀሩም። ኤርሊንግ ብሮት ሃላንድ አንዳንድ የተለመዱ ነገሮች አሉት። ምናልባት ማሬስካ ይህንን አያቁሙ የሚያስበል ሃላንድ በጨዋታ 4 እና 5 ኳስን ነክቶ ሃትሪክ ሰርቶ የሚወጣ ተጫዋች ነው። ይሄ በጋርዲዮላ ስር የተመለከት ነው የለመድ ነው። በኖርዌይ ብሔራዊ ቡድንም በጣም የተለመደ ሆኗል። ሃላንድ ኳሶችን ብዙ ሳይነካ ጎል አስቆጥሮ የሚወጣ ምናልባት ከነካቸው ኳሶች ጋር ተደምሮ ነው ያስቆጠራቸው ጎሎችም እንደዛ ቁጥራቸው ከፍ የሚለውና ሃላንድ በፍጻሜ ጨዋታ 11 ጨዋታዎችን ተጫውቷል። እስካሁን አንድ ጎል የለውም። በነገራችን ውድ ቤተሰቦቻችን ይሄ በእንግሊዝ ፕሪሚየር ሊግ እና በእንግሊዝ ፕሪሚየር ሊግ የጥሎ ማለፍና ወይም ሲቲ በተጫወተባቸው የፍጻሜ ጨዋታዎች ላይ እና በአጠቃላይ በአውሮፓ መድረክ ፊፋ ባዘጋጃቸው ውድድሮች ጨምሮ ሃላንድ ጎል የለውም። ግን የሃላንድ መኖር በራሱ የሚፈጥረው ጫና አለ። ትናንትና ቀይሮ ሲያስወጡት ብዙ የተለመደ አይመስልም። ሲቲያን ግን ማሬስካ ተጫዋቾቹ ጋር በመልበሻ ክፍል ውስጥ ተስማምተው የሚቀጥሉ ይመስሏቸዋል ወይ? መልከታችሁንም አጋሩን። ቼልሲ ደረስን። ቼልሲ ቡድኑ በጣም ተጠናክሯል፣ ምንም ጥያቄ የለውም። የዣቪ አሎንሶ የእግር ኳስ ፍልስፍና ይታወቃል። በ3 ተከላካይ ይጫወታሉ። ማክሰል ላክሯ መሃሉን ይዞ ኮልዊልና ፎፋና ግራና ቀኙን ይይዛሉ። ከእነሱ ፊት ሪስ ጀምስና ማርኮ ፓሌስትራን ይጫወታሉ ተብሎ ይታሰባል። ኔቶ የክንፍ አጥቂ ነው። ፓልመር አለ፣ ሮጀርስ አለ፣ ዦ ፔድሮ አለ። ከዛ በኋላ አማካኝ ክፍሉ ላይ በጣም ጠንካራው ተጫዋች ካይሴዶ ምንም ጥያቄ በማያሻማ ሁኔታ ይኖራል። ከዛ በኋላ ካለቀቀ እንደ ኤንዞ ፈርናንዴዝ ያለ ተጫዋች በትልቁ ይጠበቃል። ካለቀቀም ግን ሌሎች አማራጮችን ይጠቀማሉ። በጣም አደገኛ ስብስብ ነው። ስብስቡን በወረቀት ካየነው በጣም ጠንካራ ነው። ይህ ስብስብ ምናልባት ድምፁን አጥፍቶ ዋንጫ ለማንሳት ከሚጫወቱት ቡድን መሆን አይችልም ወይ? 1 2 ቼልሲ ቀጣይ ዓመት የትኛውም የአውሮፓ መድረክ ጨዋታ የለበትም። እጁ ላይም የተረጋገጠ 40 ጨዋታ ነው ያለው። ከቡድኑ ወቅታዊ ጥንካሬ አንጻር እንዲህ አይነት ነገሮችን ቼልሲያን እያሰባቸው አይደለም ወይ? በቡድናቸው ላይ ጻፉልን። አዲሱ ፈራሚ ሞርጋን ሮጀርስ ቡድኑ በጣም ጠንካራ እንደሆነ ያነሳል። ዦዋ ፔድሮ አይነት ምርጥ አጥቂ ያለን ለየትኛውም ጨዋታ ፍቱን መፍትሄ የሚሆን ተጫዋች ብሎታልና እሱ በሚጫወትበት መንገድ በጣም ደስተኛ ነኝ። ከሱ ጀርባ በመጫወቴ በጣም ደስተኛ ነኝ። በፕሪሲዝን ያየሁት ነገር በጣም አስደንቆኛል ብሏል ሞርጋን ሮጀርስ ዦዋ ፔድሮ አሁን የደመነብስ አጥቂ ሆኗል። ይሄ በደመነብስ አጥቂ የምንላቸው ጎሉ የት እንዳለ ከየትኛውም አቅጣጫ ያውቁታል። ጎሉን ለጎሉ ጀርባቸውን ሰጥተው ኳሱን ካመቻቸው በኋላ መተውት ጎሉን ማስቆጠር ይችላሉና እነኚህ ሻርፕ ነምበር 9 ካራክተር በደንብ አይተንበታል። አሁን ቼልሲ ቤት በጣም አስደናቂ ተጫዋች ስብስብ እንዳሉ ማረጋገጫ ነው። እንደውም ዣቪ አሎንሶ ሪስ ጄምስንም እንዳትረሱብኝ ብለዋል። እሱ ምርጡ ተከላካይ ብቻ ሳይሆን ምርጡ የቡድኑ መሪ ነው። ልምድ አለው፣ ኳሊቲ ያለው፣ በግልም በጣም ወደው ነው። አሁንም የቼልሲ ሌጀንድ ነው። በጣም ቁልፍ ተጫዋች አለኝም እያሉ እንዲሁ ከሰሞኑ ጋዜጣዊ መግለጫም ሲሰጡ ነበረ። ከዚህ ቡድን ተቀናሽ አንዱ የሴኔጋል ብሔራዊ ቡድን አጥቂ ኒኮላስ ጃክሰን ነው። ቼልሲ ተጫዋቹን መሸጥ ይፈልጋሉ የሚለው ነገር አዎ የተረጋገጠ ነው። ግን እውነት በአሁን ባለው ገበያ ጃክሰንን እስከ 70 ሚሊዮን ዩሮ ያገኙበታል የሚለው ግን የሚታሰብ አይደለም። ሴኔጋል ላይ አጥቂ ምናልባት በመጨረሻዎቹ የዝውውር ቀናት በውሰትም ክለቡን ሊለቅ የሚችልበት እድል አለ። ቼልሲ እየፈለገ ካለው ገንዘብ አንጻር ሊያም ዴላፕም የጠየቀውን ገንዘብ አሁንም ቼልሲ ሊያገኝበት አልቻለም። ሌላ የውሰት ዝውውር ምናልባት ባለቀ ሰዓት ቼልሲ ካልተሸጡ ይውጡ በሚል የችኮላ ስራዎችን ሊሰራ ይችላል። በመጨረሻ ሰዓት ላይ የኤንዞ ፈርናንዴዝ ጉዳይ ውድ ቤተሰቦቻችን ምናልባት መጠበቅ ይኖርብናል። ከዚህ በኋላ ወደ ሲቲ ሊያመራ የሚችልበት እድል አሁንም አለ። ቼልሲ ፋይል ዘግቻለሁ አይደለም ክረምት ጥር ላይ እንዳመጡብኝ ቢልም ምናልባት ቼልሲ የገንዘብ የመደራደር አቅሙን እንዲጨምር ሊያስችለው ይችላል። ያ ከጠረጴዛው ላይ ያነሱ 120 ሚሊዮን ፓውንድ ጥያቄ የቼልሲን የመደራደር አቅም ሊጨምር ይችላል። ሲቲዎች አሁን ባለው ሁኔታ ዝም ብሎ ላይቀመጡ ይችላሉና የኤንዞ ፈርናንዴዝን ጉዳይ በጊዜ ሂደት እንየው ብለን እናልፈዋለን።
ሊቨርፑል ትላንትና ሁለት የአቋም መፈተሻ ጨዋታ አድርጎ ነበር። የመጀመሪያው ከኮሞ ጋር ቀን 8 ሰዓት ያደረገው ሞር ታዳጊ ተጫዋቾችን የተጠቀመበትና 0-0 የተጠናቀቀው ነው። ሁለተኛው ጨዋታ በኢትዮጵያን ሰዓት አቆጣጠር ከምሽቱ 2 ሰዓት የጀመረው ነው። ከኮሞ ጋር የተደረገው ነው። አብዛኛውን የቡድኑ ዋና ተጫዋቾች የተጠቀሙበት ነው። ሊቨርፑል 2-0 አሸንፏል። ኮዲ ጋክፖ 23ኛው ደቂቃ ላይ፣ ጀርሜ ጃኩዌቴ አዲሱ ፈራሚ 44ኛው ደቂቃ ላይ ገባ አስቆጥሮ ሊቨርፑል 2-0 ያሸነፈበት ጨዋታ ነው። ሊቨርፑል ፕሪሲዝኑን አጠናቋል፣ ወይም የቅድመ ውድድር ዝግጅቱን አጠናቋል። አሁን የፕሪሚየር ሊግ ጨዋታ ከኒካስል ጋር ለማድረግ ራሱን ያዘጋጃል። በዚህ የአቋም መፈተሻ ጨዋታ ላይ ሞሪስ ሼቦዥላይ፣ ኬዛ ኩመስ፣ ንጉማ፣ ፍሎሪያን ቬርስ፣ ቻምበርስ፣ ኢሳክ እንደ ካግቦና ጃኩዌት ያሉ ተጫዋቾች በሊቨርፑል በኩል ግብ አስቆጣሪ የሆነው ስማቸውን ያስመዘገቡ ናቸው። ተከላካዩ ጀርሜ ጃኩዌቴም ግብ አስቆጥረዋል። በሊቨርፑል አሰልጣኝ አንዶኒ ኤራውላ በኩል ጨዋታውን አሸንፈናል፣ ያ ብቻ አይደለም ግብ አልተቆጠረብንም፣ ይሄ ድሉን ለየት ያደርገዋል ብለዋል። አሁንም የመጀመሪያው አጋማሽ ከሁለተኛው አጋማሽ በጣም የተሻለን ነበርን ሲሉ የሚናገሩት ነገር አለ። ውድ ቤተሰቦቻችን ሊቨርፑል ከረፍት በኋላ ከ80 ደቂቃ በኋላ አምና በጣም ደካማ ቡድን ነበረ። እሳቸውም ይህን ነገር እያዩበት እንደሆነ አሁንም ቡድኑ ላይ ተናግረዋልና አሁንም የመጀመሪያ አጋማሽ ከሁለተኛው የተሻለነን እያሉ ነው እና ግን መፍትሄ እንፈልግለታለን ብለዋል። አንዶኒ ኤራኦላ ስለ ጃኩዌቴና ሮናልድ አራሆ ተጠይቀው ነበረ። ጃኩዌቴ በጣም ጥሩ ተጫዋች ሆኗል፣ አራሆም እንዲሁ። በነገራችን ላይ አልወሳቸው ጀረሚ ፍሪፖንግ በጣም ጥሩ ብቃትም እንዳሳየ እንዳትዘነጉ ሲሉ ተደምጠዋል። አንዶኒ ኤራኦላ ተጫዋቾቹ በአካለ ብቃትም እንደተሻሻሉ ካለፈው ሳምንት በጣም የተሻሻለ ነገር እንዳለና ቡድናቸው በሚቀጥለው ሳምንት ከዚህ የተሻለ ነገር ማሳየት እንደሚችልም እንደሚያምኑ ተናግረዋል። ሁሉም ሰው አሁን በደንብ ተረድቶናል፣ በየደቂቃውና በየእያንዳንዱ እንቅስቃሴ እየተሻለን መተናል። ከተጫዋቾቼ ትንሽ የተለየም ነገር እየጠበቅኩ ነው ብሏል። የቃል ስፖርት ዩቲዩብ ቻናል የሊቨርፑል ደጋፊዎች ከዚህ ቡድን ምን እየጠበቃችሁ ነው? መልካታችሁን አጋሩን። ሜሎሽ ኬርኪዝ አዲሱ ፈራሚያችን ጃኩዌቴ ይላል። በመከላከል ከኳስ ጋር ያለው ሚና በጣም አስደናቂ ተጫዋች ነው ይላል። ያ ብቻ አይደለም፣ ትልቅ ልዩነት ነበረን በጨዋታው ላይ ብዙ መሮጥ ነበረብን፣ ያንን አደርጋናል። ከሜዳ ላይ ብዙ ተሯሩጠን ተጫውተናል ብሏል። ወይም ሜዳውን የሸፈንበት መንገድ ጥሩ ነው ብለዋል። ባለፈው የውድድር ዘመን እንዴት እንደነበር አስታውሳለሁ። የዚህ የውድድር ዘመን ግን እስኪጀመር እየጠበቅኩ ነው፣ ከዛ በጣም የተሻለ ቡድን ጠብቆ ብሏል። ሜሎሽ ኬርኪስ በአጠቃላይ በቡድን ውስጥ የነበረውን ነፃነት፣ የተሰጠውን ሚና ማወድሶ ለቀጣይ ሳምንት በጥሩ አእምሮ እዘጋጃለሁ ብሏል። ጥሩ ሰርተናል፣ ግብ አልተቆጠረብንም፣ ዋናው ነገር እሱ ነው። የመከላከል ክፍላችንን በጣም ጠንክሯል ሲል ተደምጧል። ጥሩ ስሜት እየተሰማን ወደ ቀጣዩ ሳምንት እንድንሸጋገር ያደርገናል ብሏል። ቀጣይ እንግዲህ በጥሩ ስሜት የሚገጥሙት ደግሞ ኒካስል ዩናይትድ ነው። በእርግጥ ኒካስል በጣም አጠራጣሪው ቡድን ሆኗል። አሰልጣኝ ቀይሯል፣ በርካታ ቁልፍ ተጫዋቾችን አጥቷል። ምናልባት ሊቨርፑል በጥሩ ሁኔታ ሲዝኑን እንዲጀምር ሊያስችለው የሚችል ተጋጣሚ ሊሆን ይችላል። አሊሰን ቤከር ይህ ለእኛ አስፈላጊ ድል ነበር ብሏል። በቅድመ ውድድር ዘመን ጥሩ ውጤት አላገኘንም፣ ባለፉት ሳምንታትን በጣም ጥሩ አልነበረም። አሁን ጠንክረን መተናል። ሁሉም ወጣት ተጫዋቾች ናቸው፣ ጥሩ ስራ ሰርተዋል። ትንሽ በራስ መተማመን ያስፈልገ ነበር፣ ድሉ ያንን ያመጣልናል ብሏል። ባከናወናቸው ነገሮች፣ በነበረን ወጥ አቋም በተሻለ ሁኔታ ኮሞ ጨዋታ ላይ ያሳይተናል። ለእኛ ከባድ ነበረ ተጋጣሚያችን፣ ብዙ ድሉ ግን አልሰጠናቸውም። ሁልጊዜም ፈተና በሚበዛ ሰዓት ወይም ፈተና ባለ ሰዓት እንዲህ አይነት እንቅስቃሴዎች ላይ ጎል ሳይቆጠርብን መውጣታችን በጣም ትልቁ ነገር ነው ብሏል። አሊሰን ቤከር እንዳጠቃላይ በተመዘገቡ ውጤት ደስተኛ መሆኑን ገልጾ ለቀጣይ ለፕሪሚየር ሊጉ የመጀመሪያ ሳምንት ጨዋታ ጥሩ የራስ መተማመን ኖሮ እንድናመራ የሚያቀነናል ሲል ተደምጠዋል። በዝውውር መስኮቱ ላይ በሊቨርፑል በኩል ኢንተር ሚላን ከርትስ ጆንስ ለማስፈረም ሌላ ተጨማሪ ጥረቶችን በዚህ ሳምንት እንደሚያደርግ አረጋግጠናል። በኢንተር በኩል በነገራችን ላይ አንድ ተጫዋች ለመሸጥ ከጫፍ መድረሱን አረጋግጠናል። እናም ጆንስ ወደ ኢንተር ለመቀላቀል የሚያስችለው ሁሉ ነገር እየተከናወነ ይገኛል። የገንዘብ መጠኑንም ኢንተር በሊቨርፑል የቦነስ ክፍያም ጭምር ለመፈጸም ዝግጁ ናቸው ተብሏል። ሌላው በሊቨርፑል ልናነሳ የወደድነው የሪያል ማድሪዱ ራውል አሴንሲዮን ሁኔታ እየተከታተሉ ነው። የአንድ ኤራውላ ተመራጭም ተጫዋች ሆኗል ተብሏል። 23 ዓመቱ ጆዜ ሞሪኒሆ የመጨረሻ ውሳኔያቸውን አልወሰኑም፣ ግን የመጨረሻ ደቂቃ ዋስትና የለውም እያሉ ነው። እናም ስፓኒያርዱ ተከላካይ በመሀል ተከላካይነት ምናልባት ሌላ በውሰት ሊቨርፑል ቤት ልናየው የምንችለው ተጫዋች ሊሆን የሚችልበት እድል አለ። አሴንሲዮ በዝውውር መስኮቱ ላይ ከሪያል ማድሪድ በግሉ የመውጣት ፍላጎት የለውም፣ ግን ሊቨርፑሎች ቀጣይ ውድድር ዓመት ካለባቸው ጠንካራ ውድድሮች አንጻር ይህንም ተጫዋች ቡድኑ ላይ ልምዱን ለመጨመር በተለይም እንደ ሪያል ማድሪድ ካለ ክለብ ጋር ካሳለፈው ልምድ አንጻር በአንዶኒ ኤራውላ ዝርዝር ውስጥ አለ። ሌላው የተረጋገጠው መረጃ ውድ ቤተሰቦቻችን ባርኮላ ትላንትና ስብስብ ውስጥ አልነበረም።
ፈረንሳይ ተጫዋች ብራድሌ ባርኮላ ሌንስን በገጠሙበት የፒኤስጂ ጨዋታ ላይ አልተካተተም። ብራድሌ ባርኮላ ወደ ሊቨርፑል ለማቅናት በግል እንደተስማማ ይታወቃል። በተጨማሪም ሌላ በሊቨርፑል የሚፈለገው መባዬ ከጨዋታ ውጭ ሆኗል። ሁለቱም የሉም። አሰልጣኙ ተጠይቀው ነበረ። ከዝውውር መስኮቱ መዘጋት በኋላ እናወራበታለን ብለዋል። ምናልባት ዝውውሩ ካልተሳካ እንደሚያጫውቷቸው ስላወቁ ነው። አሁን ባለው ሂደት ግን ብራድሌ ባርኮላ መባይም የሊቨርፑልን ዝውውር ይጨርሱ ዘንድ ከስብስብ ተቀንሰዋል። አንዱ የተረጋገጠው በዚህ ሳምንት ሊቨርፑል የመጨረሻውን እልባት እነኚህ ዝውውር ላይ ይወሰናል። ሌላው በሊቨርፑል ልናነሳው የወሰድነው ሪዮ ንጉማን ነው። ሪዮ ንጉማ የረጅም ጊዜ ኮንትራት እንዲፈርም ጥረት እየተደረገ ነው። ሪዮ ንጉማ 18 ዓመት ሞልቶታል። እናም ተጫዋቹ ከበርካታ ክለቦች ጋር መያያዙን ተከትሎ በተጫዋቹ በኩል አዲስ ኮንትራት በቅርቡ ሊቨርፑሎች ያስፈርሙታል ተብሏል። ዩናይትድ ደረስን። ማንቸስተር ዩናይትድ ተጫዋች ያመጣል አያመጣም ከሰሞኑ ትልቅ አጀንዳ ሆኗል። ምንም ጥያቄ የለውም ቡድኑ ተጫዋች ያስፈልገዋል የሚለውን በርካቶች ተስማምተውበታል። የዩናይትድ ሌጀንዶችም የቃል ስፖርት ዩቲዩብ ቻናል የዩናይትድ ታማኝ ደጋፊዎችም የሜን ስፖርት አምደኛ የሆነው ስቴቨን ሬሽተል እንደሱ መልከታ ማንቸስተር ዩናይትድ በእርግጠኝነት በአስገዳጅ ሁኔታ ተጫዋች ያመጣል። የግራ መስመር ተመላለስ 6 ቁጥር ላይ ዩናይትድ አሁን ቅንጦት አይደለም እያለ ነው። ትልቁ ጉዳይ የዩናይትድ ሰዎች ገንዘብ ያወጣሉ ወይ በሚለው ጉዳይ ላይ ለቀረበለት ጥያቄ ስቴቨን ሲናገር ዩናይትድ እኮ ዓመቱ ሲጀመር ከበጀት ሲደመር ከተጫዋች ሽያጭ እስከ 300 ሚሊዮን ፓውንድ ሊያወጣ ያቀደ ቡድን ነበረ። ነገር ግን ማንቸስተር ዩናይትድ እስካሁን 100 ሚሊዮን ፓውንድ አላወጣም። ስለዚህ የበጀት ጉድለት አለበት ተብሎ አይታሰብም። የዩናይትድ ኢንቨስትመንት በእርግጥ እነ ራክሊፍ ከመጡ በኋላ ዝም ብሎ ገንዘብ አናወጣም በሚለው ፖሊሲያቸው ምክንያት ዩናይትድ ብዙ ዝውውሮች ላይ ወጥቷል። የማቲያስ ፈርናንዴዝ ምናልባት ወደፊት የሚያስተዛዝብ ሊሆን ይችላል ዩናይትድ ደጋፊዎችን። ኤሊዮት አንደርሰንም ዩናይትድ አልተደራደረበትም። በነገራችን ሲቲን መረጠ ይባላል እንጂ ዩናይትድ የትኛውንም ድርድር ሲያደርግ አላየንም። ይሄ ማለት ድርድር ሲባል በፍላጎት ደረጃ አይተናል። ከኖቲንግሃም ፎረስት ጋር ውድቅ የተደረገበት በጣም ትልቅ የተባለ ድርድር አላረገም ዩናይትድ እና ዩናይትድ 300 ሚሊዮን ፓውንዱ በበጀት ውስጥ ነበረና እንደ ስቴቨንስ መልከታ ሳይወዱ በግድ ወደ ዝውውር ይወጣሉ እያለ ይገኛል። በዩናይትድ በኩል ምናልባት በአማካኝ ስፍራ ላይ ዩናይትዶች በርካታ አማራጮችን አይተዋል። የካማራ ዝውውር በሞናኮ በኩል ዩናይትድን አታስቡት ብለዋቸዋል። ከ51 ሚሊዮን ፓውንድ በታች ዩናይትድ እስካሁን 50 ሚሊዮን ፓውንድ የከፈለበት ተጫዋች የለም። ምክንያቱም በዚህ ዝውውር ለአማካዩ አንድሬ ሳንቶስ የከፈሉት 48 ሚሊዮን ፓውንድ ነው። 2 ሚሊዮን ፓውንዱ እየታየ የሚጨመረው ሊቀርም ይችላል። ስለዚህ ዩናይትድ 50 ሚሊዮን ፓውንድ በቀጥታ የከፈለበት የለምና ዩናይትድ ምናልባት ከ50 ሚሊዮን ፓውንድ በላይ ሊከፍል ሊገደድበት የሚችል ዝውውር ነው። እዚህ ዝውውር ላይ ከሄደ ካማራ በግሉ ዩናይትድን የመቀላቀል ችግር የለበትም። ግን ዩናይትድ ለሞናኮ ይህን ገንዘብ የመክፈል ደግሞ ፍላጎት እንደሌለው ተረጋግጧል። ማንቸስተር ዩናይትድ በአማካኝ ስፍራ በቲም ቶክ በኩል ይፋ የተደረገው የአማካኝ ስፍራ ላይ የብራይተኑን አማካኝ ካርሎስ ባሌባ ፍላጎት ቢኖርም በወቅታዊ ሁኔታ የካርሎስ ባሌባ ብቃት መቀነስና የብራይተን የዝውውር ሂሳብ አልጣጣሚ ያለው ዩናይትድ እዛው ብራይተን ቤት ሌላ አማካይ እያየ ነው። ማንቸስተር ዩናይትድ የብራይተኑን አማካይ ጃክ ሂንሽልውድን ሁኔታም ተከታትሏል። ሂንሽልውድ በአማካይ ቦታና በቀኝ ተከላካይ ቦታ ላይ መጫወቱ ቨርሳታይል መሆኑ በዩናይትድ ውስጥ ተመርጧል። ካሪክም በእንደዚህ አይነት ሚና የሚጫወቱ ተጫዋቾችን አድናቂ ነውና ይህን ሁኔታ እየተከታተለ ነው። አርሰናል የ21 ዓመቱን ተጫዋች ላይ ፍላጎት እንዳለው ይታወቃል። ከብራይተን ጋር መደበኛ ድርድር አልተደረገም፣ ግን በዩናይትድ መለማዮች በኩል ለቦርዱ የቀረበ ነው። ዩናይትድ ምን አይነት እንቅስቃሴ ሊያደርግ ይችላል የሚለው ይጠበቃል። ቲም ቶክ ማንቸስተር ዩናይትድ ከሰሞኑ ከወጣበት ምናልባት ዝውውር ሳይፈጽሙ ሲዝኑ ሊጀመር ይችላል ከሚለው መረጃ ጋር በተያያዘም ምናልባት ዩናይትድ የበጀተው በጀት 300 ሚሊዮን ፓውንዱ ላይ 100 ሚሊዮን ፓውንድ ሳይነካ የዝውውር መስኮቱ ቢጠናቀቅ ምን ያደርጋሉ በሚለው ጉዳይ ላይ ማንቸስተር ዩናይትድ ባለስልጣናት አሁን ላይ የቡድን ስብስቡን በተመለከተ ምናልባት በዚሁ ዝውውሩን ከጨረሰንና እንከን ካለ ጥር ላይ ትልልቅ ተጫዋቾችን እናምጣ የሚል እቅድ ይዟል። ጥር ላይ ደግሞ ትልቅ ተጫዋች እንደማይገኝ ይታወቃል። ምናልባት ከውድድር ዓመቱ ጀምሮ በኋላ ጉድለቶች ካሉ በሚል ነው። ግን ከውድድር ዓመቱ በኋላ ጉድለቶች ካሉ ከሚለው በእርግጥ የቲም ቶክ መልከታ ነው። ዩናይትድ አሁን ጉድለቶች አልታየበትም ወይ? ምናልባት የአንድ ኤሲ ሚላን ጨዋታ ስለተሸነፈ ብቻ ሳይሆን ዩናይትድ በፕሪሲዝን ጨዋታ ድል እያደረገ በመጣባቸው ጨዋታ ላይ ጉድለት አልነበረም ወይ? በተለይም የግብ ዕድሎችን መፍጠር ላይና ግብ ማስቆጠር ላይ ዩናይትድ በዚሁ ሂደት ቀጥሎ በኋላም ላይ በመከላከል ሂደት ሉክ ሾን ይዞ በኤሲ ሚላን ጨዋታ ያስተናገዳቸውን ጎሎች ካዩ በኋላ ዩናይትዳውያን ስጋት ነበራቸውና
ይሄ ጉለት ተብሎ አያዘም ወይ ከፕሪሚየር ሊግ ወይም ከዝውውር መስኮቱ መዘጋት በፊት ዩናይትድ ያመልከታችሁን አጋሩን። እዚህ ሁኔታ ላይ ግን የቀድሞ የማንቸስተር ዩናይትድ ተጫዋች ፓትሪስ ኤቭራ ዩናይትድ ሊጉን ሊያሸንፍ የሚችልበት እድል አለ እያለ ነው። ማንቸስተር ዩናይትድ ሊጉን ሊያሸንፍ ይችላል ያለው ኤቭራ ምናልባት እኔ እያለምኩ ነው ወይም ይህን ክለብ ከመጠን በላይ ስለምወድ ሊሆን ይችላል። ይህ ከባድ ነው። ነገር ግን እኔ እንደማስበው በዩናይትድ የሆነ ሰርፕራይዝ የሚያደርግ ነገር ልናይ እንችላለን። ያም ዋንጫ ነው እያለ ነው ፓትሪስ ኤቭራ። ክሎም እኛ ከአርሰናል የተሻለነን ለምን ሲባል ምክንያቱም እነሱ ማሸነፍ በቀላል ነገር አልቻሉም። እኛ ግን በቀላሉ ነገሮችን ማሸነፍ በፈርጊም ዘመን እናቀበታለን። በዚህ ዓመት በጣም ሰርፕራይዝ የሚያደርገው ቡድን ዩናይትድ ሊሆን ይችላል እያለ ነው። ምናልባት በዩናይትድ በኩል አንድ መረጃ ጠቁመን እንለፍ። ፋሪ አማስ ክለቡ ሊለቅ ይችላል። ዩናይትድ 7 ሚሊዮን ፓውንድ በቋሚ ዝውውር ሊሸጠው ይችላል እየተባለ ነው። ሼፊልድ ዌንስዴይ መዳረሻው እንደሚሆን ይጠበቃል። ተጨማሪ ዝውውር በቀጣይ መረጃ ሰዓት በዩናይትድም እናካተታለን። አርሰናልን ከዝውውርን ጀምር ውድ ቤተሰቦቻችን። የፕሪሚየር ሊግ ሻምፒዮኑ ትላንት ሻምፒዮን ሆኗል። እንደገና በእርግጥ ትላንት ምሽት ስላነሳ ነው አስቀድመን አርሰናል ቤት ዝውውሮችን ልናነሳ ወደደን። አርሰናል በዝውውር መስኮቱ ላይ ጋብርኤል ማርቲኔሊ ሊሸጠው እንደሚችል ትላንት ፍንጭ አግኝተናል። ናፖሊ ድርድር እያደረገ ይገኛል ወይም ውይይቶችን እያደረገ ነው። አርሰናል ከጋላታሳራይ 45 ሚሊዮን ዩሮ ቀርቦ ለመስማማት ተዘጋጅቶ ነበረ። ጋብርኤል ማርቲኔሊ ስላልተስማማ ቀርቷል። ሁለቱ ክለቦች በሚቀጥሉት ቀናት መደበኛ ውይይቶችን ያደርጋሉ ተብሏል። ጋብርኤል ማርቲኔሊ የአውሮፓን ክለብ መቀላቀል ፍላጎት ስለነበረው ይህ ዝውውር ሞር ወደ አውሮፓ እንዲሆን ስለሚፈልግ ጋላታሳራዩን ስለተወ ሞር ወደዛ የመሆን እድል አለው። ለሮማ ችግር የነበረው ሳምንታዊ ደሞዙ እንደነበረ የሚዘነጋ አይደለም። ሌላው በአርሰናል እናነሳ የወደድ ነው ተከላካይ ነው። ውድ ቤተሰቦቻችን የትላንትናው የአርሰናል ድል ጀርባ የተከላካይ ክፍሉ ጠንካራ ቢሆንም ግን ተጠባባቂ ወንበር ላይ አንድ የመሃል ተከላካይ ይዞ ለገባው አርሰናል የሆነ ልምድ ያለው ተከላካይ እንደሚያስፈልገው ምንም ጥያቄ የለውም። በተለይም ከሚወዳደርባቸውና ከሚፈልጋቸው የሻምፒዮንስ ሊግ ዋንጫ አንጻር የኮንሳን ሁኔታ በዚህ ሳምንት እልባት ይሰጣል ተብሏል። ምናልባት በዚህ ዝርዝር ውስጥ የያዙት የሰሞኑ የጄሬል ኳንሳ ዝውውርም በጣም ከባድ የሚባል ነው። ከዝውውር ሂሳብ አንጻር ምናልባት ከልምድ አንጻር ለአርሰናል ቅድሚያ የሚሰጠው ጄሬል ኳንሳ ጉዳይ ሊታይ ይችላል። አጥቂ ስፍራው ትላንትናም የታማበት ነው አርሰናል። በነገራችን ላይ 3ቱም ጎሎች ከንጹህ 9 ቁጥር ጋር ምንም ግንኙነት የላቸውም። ክርስቶስ ዞሊስ 2ቱን ጎሎች አሲስት አደረገ። የክንፍ አጥቂ ነው። ከሃቨርዝ ሐሰተኛ 9 ቁጥር ወይም 10 ቁጥር ነው፣ ጎል አስቆጠረ። ከዛ ውጭ ኦዴጋርድ በጣም ቆንጆን ጎል ያስቆጠረ ተጫዋች አጥቂ አይደለም፣ አማካኝ ስፍራ ተጫዋች ነው። የመጀመሪያው ጎልማ ጭራሹንም ከአጥቂ ጋር አይገናኝም። አሲስት አድራጊው ማይልስ ስኬሊ፣ አስቆጣሪው ካላፊዮሪ ነውና በፍጹም የማይገናኙ ተጫዋች ናቸው። የቪክተር ዮኬሬሽ ስም አሁንም በስፋት ከሌሎች ክለቦች ጋር እየተነሳ ይገኛል። ጉዳዩን ግን እናጠረዋለን። በአርሰናል በኩል ወደ ቡድኑ ይመጣሉ ከተባሉ ተጫዋቾች ጋር በተያያዘ ደግሞ አርሰናል የክርስቲያን ኮፋኔን ጉዳይ እየተከታተለ ይገኛል። የማጥቃት ክፍሉን የማጠናከር ፍላጎት አለው። የዩሊያን አልቫሬዝ በጣም አዳጋች ሆኗል። የቪክተር ኦሴሜን በጣም የተጋነነ ዝውውር ሂሳብና ሳምንታዊ ደሞዝ። አርሰናል ቪክተር ዮኬሬሽ በቡድኑ የሚቀጥል ከሆነ ሌላ የሚያጠናክረው አጥቂ ይፈልጋሉ። በእርግጥ የዮኬሬሽ ጉዳይ በአርሰናል ደጋፊዎች ብዙ እየተወደደ አይደለም። አሁን ላይ ከበርካታ የቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ ከተመለከትነው አንጻር የኮፋኔን ጉዳይ እየተመለከቱ ነው። በባየር ሌቨርኩሰን ይገኛል። ቅድሚያ የሚሰጠው አጥቂ ባይሆንም በዝርዝር ውስጥ ግን ተካቷል። በአርሰናል በኩል እንዳጠቃላይ በዝውውር መስኮቱ ከመዘጋቱ በፊት ግን የተወሰነ ወይ አጥቂ ባህሪ ያለው የመከላከልን ባህሪ ያለው ተጫዋች በአርሰናል በኩል በትልቁ ይጠበቃል። ከቡድኑ ይለቃሉ ከተባሉ ተጫዋቾች አንዱ የሚጠበቀው ቤን ዋይት ነው። ትላንትና ግን ቤን ዋይትን እንዴት አገኛችሁ? ጻፉልን። ምናልባት ይሄ ዝውውር ሊፈጸም የሚችለው የኤዜሬ ኮንሳም ከተሳካ ወይም አርሰናል ዝውውሮችን ከፈጸመ ነው። ከዛ ውጪ በተጫዋቹ በኩል አሁንም የኤቨርተን ቁጥር 1 ምርጫ ነው። ዝውውሩን በተመለከተ ግን አርሰናል ሁኔታዎች ላይ ተመርኩዞ ነው። ቤን ዋይትን ስላነሳን ግን ትላንትና አርሰናል ሲቲን 3-0 ድል አድርጎ ዋንጫ ባነሳበት ጨዋታ ላይ ቤን ዋይት 6-1 ፍልሚያን አሸንፏል። 5 ታክል፣ 3 ኳስ ከግብ ክልል አርቋል፣ 2 ኳስ አቋርጧል፣ 2 ጥፋቶችን አሸንፏል፣ 1 የግብ ዕድል ፈጥሯል፣ 1 ኳስ ከመስመር ላይ አድኗል። ውድ ቤተሰቦቻችን ጨዋታውን ለተከታተላችሁ በቀኝ ተመላላሽ ቦታ ላይ ነበረ። በጣም ምርጥ ተጫዋች ነው። ግን ጉዳቱ ለአርሰናል በጣም የሚያሰጋው ነገር እንደሆነ ግን በተደጋጋሚ የተመለከትነው ነው።
ሌላ ማይል ሉዊስ ስኬሊን በተመለከተ ቀጣይ እንዴት ነው የሚያጫውቱት የሚለው ትልቁ ጥያቄ ነው። ትላንትና ራይስን አሳርፈው ያው ምንም ጥያቄ የለውም ብሩኖ ጊማሬሽም ስለነበረ ነው ማይል ሉዊስ ስኬሊን ተጠቅመው ማይል ሉዊስ ስኬሊ የመጀመሪያዋ ግብ ስትቆጠር አሲስት ያደረገበት ነገር የግራ ክንፍ ተመላላሽ አድርጎ ከማጫወት አማካኝ አድርጎ ማጫወት ዘርፈ ብዙ ጥቅም እንዳለው የተመለከትንበት ነው። አሲስቱ ፍጹም የተለየ ነበረ። ለሪካርዶ ካላፊዮሪ የመጀመሪያ ግብ እንደ አጠቃላይ 24ኛ ሰከንድ ለተቆጠረችው ግብ አሲስት አደረገ። አንድ የግብ ዕድል ፈጠረ። 2 ጥፋቶችን አሸነፈ ወይም ለቡድኑ ቅጣት የምታስገኘ 2 ኳስ ከግብ ክልል አራቀ። 4 የ1-1 ፍልሚያን አሸንፏል። ከ32 ኳስ 30ውን በትክክል አቀብሏል። ማይል ሉዊስ ስኬሊ በአርሰናል እንዲሸጥ የማይፈልጉ አርሰናል በርከት ያሉ ናቸው። በተጠባባቂ ወንበር ላይ የመቀመጥ ፍላጎት ካለው በአርሰናል ይቀጥላል፣ ምንም ጥያቄ የለውም። በሚኬል ማርቲን አርቴታ በኩል ስለ የትኛውም ዝውውር ወይም ስለ ክለቡ ስለሚጠጡ ተጫዋቾች ሊኖሩ ይችላሉ ከሚል ውጭ ስም እንዳልጠቀሱ ይታወቃል። ትላንት ግን በጣም ድንቅ ነበረ ማይል ሉዊስ ስኬሊ። አዲሱን ፈራሚ ፍጹም የተለየ ነበር። ትላንትና አርሰናል በኮሚቲ ሺልድ ሲቲን 3-0 ባሸነፈበት ጨዋታ ላይ አዲሱ ፈራሚ ክርስቶስ ዞሊስ ፍጹም የተለየ ነበረ። የ4 ዓመቱ ተጫዋች ትላንትና 2 አሲስቶችን አድርጓል። ያ ብቻ አይደለም ውድ ቤተሰቦቻችን፣ ትላንትና ተጫዋቹ ለ23ኛ ጊዜ ነው በግብ ላይ ሲሳተፍ በቀጥታ ማለት ነው። ትላንትና 42 ኳስ ነክቷል። 6ቱን የነካው በሲቲ ፍጹም ቅጣት ምት ሳጥን ውስጥ ነው። 5 የ1-1 ፍልሚያን አሸንፏል። 3 ታክሎችን ወርዷል። 3 የግብ ዕድል ፈጥሯል። 2 ትልልቅ የግብ ዕድሎችን ፈጥሯል። 2 ኳስ አቋርጧል። 2 አሲስት አድርጓል። ክርስቶስ ዞሊስ አርሰናልን ከተቀላቀለ በኋላ ጄሮና ላይ ግብ አስቆጥሯል። ሪያል ቤትስ እና ዶርትመንድ ላይ 1 አሲስት፣ ትላንትና ደግሞ በትልቅ ጨዋታና በዋንጫ ጨዋታ ላይ 2 አሲስት ነበረው። ያ ብቻ አይደለም። ክርስቶስ ዞሊስ በ19 ተከታታይ ጨዋታ ለቀድሞ ክለቡና ለአሁኑ አርሰናል የግብ አስተዋጽኦ አለው። ቢያንስ በየ30 ደቂቃ ከክርስቶስ ዞሊስ የሆነ ነገር ይገኛል። ድንቅ ፈራሚ ማለት ይቻላል። ሚኬል ማርቲን አርቴታም በነገራችን ላይ ክርስቶስ ዞሊስን በጣም አድንቀውታል። በተጫዋቹ በኩል ያየሁት ነገር በጣም አስደናቂ ነው ብለው ተጫዋቹ ላይ መወድስ አቅርበዋል ሚኬል ማርቲን አርቴታ። ስለ ሌሎችም ተጫዋቾች ያነሱት አሉ እሳቸው፣ በእርግጥ እንመለስበታለን። ሌላ ተጫዋች እናንሳ፣ ካይ ሃቨርትዝ ምናልባት አርሰናል ደጋፊዎች ንጹህ 9 ቁጥር ሆኖ መጫወት ቢያዩት በጣም የሚመርጡት ተጫዋች እንደሆነ ትላንት አየን። 7 የግብ አስተዋጽኦ አለው፣ 4 ጎልና 3 አሲስት። ሲቲ ላይ የትልቅ ጨዋታ ተጫዋች መሆኑን ትላንትና አስመለከተን። ካላፊዮሪ በ24ኛው ሰከንድ ያስቆጠራት ግብ የኮሚቲ ሺልድ ፈጣኗ ግብ ናት። ሪካርዶ ካላፊዮሪ ዋንጫው ወሳኝ ነገር ነው፣ ካለፈው ዓመት ስኬት በኋላ ዳግም አእምሯችን ጠንካራ መሆኑን ያሳይተናል ብለዋል። ሚኬል ማርቲን አርቴታም ሪካርዶ ካላፊዮሪ ፍጹም የተሟላ ተጫዋች ብለውታል። ጨዋታው ኮከብ በመባል የተመረጠው ማርቲን ኦዴጋርድ የቡድኑ አዲስ ፈራሚዎችን አድንቋል። ትላንት ኦዴጋርድ ያስቆጠራት ጎል መነጋገሪያም ጭምር ነበረች። ምናልባት ሻርፕ ነምበር ናይኖች እንዲህ አይነት ጎል ቢያስቆጥሩ ስራቸውን ያስብላል። ኦዴጋርድ ትላንትና ጃልጄ ዳናሮማ ላይ ያስቆጠረው ጎል መረጋጋቱ፣ ዳናሮማ ከወደቀ በኋላ ነው ኳሱን የመታው። ፍጹም የተለየ ይሄ በጣም ክላሲክ ነምበር ናይኖች የሚያስቆጥሩት አይነት ጎል ነውና በርካቶች ጎሏን በማህበራዊ ትስስር ገጽ ላይ መቀለጃ አድርገዋት ነበረ። ጊማሬሽ ከመጀመሪያ ቀን ጀምሮ ልዩ ነው፣ ዞሊስ ምርጥ ነው የሚለው አምበሎ ኦዴጋርድ አክሎም ይህን ነበር የፈለግነው ዓመቱን በድል መጀመር ብሏል። ከድሉ በኋላም ጎሉ ዛሬ ምርጥ ጨዋታ ከድሉ ጎን ለጎንም ዛሬ ምርጥ ጨዋታ አድርገናል ብሏል። ያለንበት ደረጃንም አሳይተናል፣ ዝግጁ እንደሆነ አሳይተናል። በድጋሜ መጀመር እንፈልጋለን ለፕሪሚየር ሊግ ዋንጫ በምርጥ ሁኔታ ብሏልና በዚህ ድል መጀመራችን በጣም ወሳኝ ነው ሲል ተደምጧል። የአርሰናል አለቃ ሚኬል ማርቲን አርቴታ ቡድኑ በጨዋታው ባሳየው እንቅስቃሴ ደስተኛ መሆናቸውን ገልጸዋል። በጣም ጥሩ እንቅስቃሴ ነበር ያሉት አርቴታ በጣም ተደንቅ ያለው እነሱን በማየቴም በጣም እየተዝናናው ነበር ብለዋል። ዞሊስ ያነሱት አርቴታ እሱ ለሌሎች ሲቸኩሉና ሲሳሳቱ ትክክለኛውን ነገር ሲወስን የነበረ ተጫዋች ብለውታል። አክሎም በጣም ጠንካራ የሆነ ግን የመሃል ሜዳ ክፍል አለን እያሉ ነው። ምንም ጥያቄ የለውም። ትላንትና ሲቲ ላይ በላይነቱን የወሰዱ የመሃል ሜዳ ክፍሉ ነበረ። ከሃቨርዝ ግብ አስቆጥሯል። ኦዴጋርድ ግብ አስቆጥሯል። ካላፊዮሪ ግብ አስቆጥሯል። አሲስቱ 2 የዞሊስ ነበር። አርሰናል 18ኛውን ኮሚቲ ሺልድ ዋንጫ ወስዷል። አርሰናል 18ኛ የኮሚቲ ሺልድ ዋንጫን በመውሰድም በዚህ ዋንጫ ላይ 2ኛ ክለብነቱን አስቀጥሏል። ሚኬል አርቴታ በአርሰናል አሰልጣኝነታቸው 5ኛ ዋንጫ ነው። 3ቱ ኮሚቲ ሺልድ፣ ኤፍኤ ካፕ እና የፕሪሚየር ሊግ ዋንጫ ነው። በነገራችን ላይ
አርሰናል የፕሪሚየር ሊግ ሻምፒዮን ሆኖ በተጫወታቸው የኮሚኒቲ ሺልድ ዋንጫዎች በሙሉ ድል አድርጓል። ኤፍኤ ካፕን በልቶ የመጣባቸውን ነው በብዛት የተሸነፈው 98፣ 2002፣ 2004 እና ዘንድሮ 2026 ኮሚኒቲ ሺልድን ሲያነሳ ፕሪሚየር ሊጉን ባነሳበት ዓመት ማግስት ነው። በተወዳጁ የእንግሊዝ ፕሪሚየር ሊግ ታሪክ እንደ ሊቨርፑል ዋንጫ ያለው የለም 69፣ እንደ ዩናይትድ የሚቀጥል የለም 68። አርሰናል ትላንትና 50ኛ ዋንጫውን ነው ማሳካት የቻለው። ድል ያደረገው የቀድሞ የፔፕ ጋርዲዮላውን ቡድን ሲቲን ነው። ሲቲ በጣም በአስፈሪ ሁኔታ ውስጥ እንዳለ ሳይዘነጋ አርሰናል ግን በኮሚኒቲ ሺልድ 4 ጊዜ ነው ማንቸስተር ሲቲን የረታው። 1934 ላይ 4-0 አርሰናል ሲቲን ረቶ ኮሚኒቲ ሺልድ ወሰደ። 2014 ላይ አርሰናል ሲቲን 3-0 አሸንፎ ወሰደ። 2023 ላይ በመደበኛ ደቂቃ 1-1 ከተጠናቀቀ በኋላ በመለያ ምት አርሰናል አሸንፎ ወሰደ። ትላንትና አርሰናል ሲቲን 3-0 ረቶ ኮሚኒቲ ሺልድ ዋንጫ ነጠቀ። በጠቅላላው አርሰናል 4 ጊዜ ሲቲን በፍጻሜ በገጠመባቸው ኮሚኒቲ ሺልድ ጨዋታ 11 ግብ አስቆጥሮ የተቆጠረበት አንድ ነው። አርሰናል በኮሚኒቲ ሺልድ ፍጻሜ በሲቲ የመሸነፍ ታሪክ የለውም። 100% አርሰናል የማሸነፍ ታሪክ አለው። ትላንትና ድሉ ለአርሰናልም አንዳች መልእክት፣ ሽንፈቱ ለሲቲም አንዳች መልእክት ነበረው። ቀጣይ ዓመት ጉዟቸው ላይ ሲቲያንም አርሰናላውያንም በድሉና በሽንፈቱ መካከል ያለውን የቀጣይ ዓመት ጉዞን በተመለከተ በየክለባችሁ አጋሩን። ቃል ስፖርት ዩቲዩብ ቻናልን ላይክ ሳታደርጉን እንዳትወጡ። ጥቂት ቆይተን እንመለስ። መልካም ለተሰኞ ብለናል።